የቲፒኤልኤፍ ቫዮለንስ ኔቸር መጀመሪያ ከራሱ ነው የሚጀምረው። ታስታውሽ እንደሆነ ቲፒኤልኤፍ ራሱ ገና ሲመሰረት ቲፒኤፍ አይ ቲንክ ቲፒኤል ትግራይ ፒፕል ሊበሬሽን ገስግስቴ ተጽፌዋል መጽሐፉ ላይ ገስግስቴ ምናምን የሚባል ነበረ እና እነሱ ጋር ኑ እንወያይ ኑ እስቲ እንነጋገር ብለው ጨፍጭፏቸው አደሩ። ምንድነው እኛ ብቻ ነን የበላይ መሆን ያለብን አንድ ሰው ብቻ መሆን አለበት በሚል ነው። ያ ብቻ አይደለም። ኢህአፓ ታስታውሽ እንደሆነ ያን ጊዜ እንትን ነበሩ የዛን ጊዜ ምክንያቱም ኢትዮጵያ የኛ ሀገር ነው ብለው አሲምባ ነበሩ። ከአሲምባ ጨፍጭፎ ነው ያስወጣቸው። ጨፍጭፈው በቃ እና ይሄ ቫዮለንስ ኔቸር በጣም የሚያሳዝን ምን አይነት ባህሪ እንዳላቸው ራሱ አይ ቲንክ ለኢትዮጵያ ሳይኮሎጂስቶች፣ ሶሺዮሎጂስቶች፣ አንትሮፖሎጂስቶች ሰፊ የጥናት መድረክ ተፈጥሮላቸዋል በትግራይ። አይ ቴል ዩ ዚስ በቲፒኤልኤፍን ራሱ ኔቸር ማጥናት ራሱን የቻለ ሰፊ ምናልባት ለ10 ለ20 ለ100 ዓመት የሚጠና ጥናት ነው ያስቀመጡት እና በጣም ጨካኞች አረመኔዎች ናቸው። ቲፒኤልኤፎች አረመኔዎች ናቸው። በጻፍ ላይ ተጠቅሷል በዝርዝር። በዝርዝር ሄደበታል። አሁን ካልከው ጀምሮ ገና ስልጣን ሳይዙ በፊት በአነስተኛ ቁጥር ካሉበት ጊዜ ጀምሮ ስልጣን ሲይዙ ደግሞ ምንድን ነው ያደረጉት? የኢትዮጵያን ሰራዊት በትነው ያኔ ከኃይለ ሥላሴ ወደ ደርግ ሲሆን ራሱ የመጣ ነው። እንግዲህ ግን ምንም አይነት አምባገነንነት ቢኖር ወይም ደግሞ ከኛ ውጭ የሆነ የፖለቲካ አስተሳሰብ ምናምን የሚል ይሄ የፖለቲካ ባህላችን አሳዛኝ የሆነ ቢሆንም ግን ተቋማዊ አድርጎ ዘውግ ብሔረተኝነትን የራሱን ሰራዊት የኢትዮጵያ ሰራዊት አድርጎ በዘውግ የተሰባሰበ ያንን በትኖ እንደገና አዲስ አበባ ዩኒቨርሲቲ ላይ ምን አደረገ? እነዛን ሁሉ በጣም ብዙ ነገሮችን በዝርዝር ሄዳል። አንዳንዴ እንደዚህ ማስታወስ የሚያስፈልግበትም ጊዜ ነው፣ እየተረሳ ነው። ሾርት ሚሞሪ የተባለው ነገር ሪዮት በነገራችን ላይ ባለፈው የጠየቅሽን ጥያቄ ጥሩ ጥያቄ ጠየቅሽኝ። ምንድን ያልሽኝ? ሰዎች ከማህበረሰቡ ጋር ለሚመጡት ብለሽኛል። ልሂቃኖች ናቸው ከማህበረሰቡ ጋር ለሚመጡት ብለሽኛል። ከባድ ጥያቄ ጠየቅሽ። የትግራይ ህዝብ ሃይማኖተኛ ነው፣ ደግ ነው። ሰው ኦርቶዶክስ አማኝ ነው። ገባሽ? ጽዮን ማርያም ያለችበት ሰው ነው። ሰው እግር የሚያጠብ ሰው አገር ነው። እነዚህ ሰዎች ከየት መጡ? ምን ያህል ኤሊቶች ከማህበረሰቡ እንደሚነጠሉ ይሄ ማስረጃ ነው። ቲፒኤልኤፍ ማስረጃ ነው። ብዙ ቦታ መሄድ አያስፈልግም። ቲፒኤልኤፍ ማስረጃ ነው። የትግራይ ህዝብ እንዴት አድርጎ ነው የሚወክለው? ቲፒኤልኤፍ የትግራይ ህዝብ እኮ አርቆ ሀሳቢ፣ ትሁት፣ ሃይማኖተኛ ነው። አይሽ ልሂቆች ምን ያህል ተነጥለው ከማህበረሰቡ እንደሚወጡ ቲፒኤልኤፍ ማስረጃ ነው። ለስልጣን እውነተኛ እኮ የቲፒኤልኤፍ ለህዝቡ የቆመ ቢሆን ኖሮ ለህዝቡ ቢቆመ ይሄን ጊዜ ትግራይ ከሲንጋፖር ትበልጥ ነበር። አክቹዋሊ እነዚህ ወንጀለኞች እና የአእምሮ በሽተኞች ስብስብ ነው የቲፒኤልኤፍ አክቹዋሊ። አዘርዋይስ እንዴት የራሳቸውን ህዝብ ከወጡበት ህዝብ እንኳን ሊጠቅሙ ያልቻሉ ናቸው። ገንዘባቸውን አውሮፓ፣ አሜሪካ ሽሸው እዚህ በቢሊዮን የሚቆጠር ዶላር ላይ ተኝተዋል። እና በጣም አስቸጋሪ ጉዳይ ነው። ትንሽ ስሜታ የሆንኩኝ እንደዛ ነው። ይገባኛል በጣም በተለይ ደግሞ አሁን አውቀው ይሁን በዚህ መጠን ሾርት ሜሞሪ የሆነው ይሁን ቀላል የማይባል ቁጥር ያላቸው ሰዎች ረስተውት ይህንን ሁሉ በደል ሀገርን ሲበድል ከነበረ ድርጅት ጋራ ጥምረት እንፈጥራለን፣ ህወሓት እኮ የተሻለ ነው ምናምን። አሁን ላለንበት እንደዚህ አይነት ሜስ ራሱ ትልቁ ድርሻ የህወሓት መሆኑን ይረሱታል። አንዳችን የአንዳችን ሀዘን እንዳይሆን የሚያደርገን አይነት የብዙ ሰዎችን አይምሮ የሰሩት እነሱ መሆናቸውን፣ ያ ማለት ሌሎች ኃይሎች የሉም በዘውግ ብሔርተኝነት የተደራጁ ወይም ሌላው ምናምን ማለት ሳይሆን በዋናነት ግን የሀገርን ስልጣን ይዘው ተቋማዊ አድርገው እንደዚህ አይነቱን አስተሳሰብ በተለያየ አይነት መንገድ ስር እንዲሰድ ያደረጉት እነሱ መሆናቸው ይረሳል እና አንዳንዴ ማስታወሱ ጥሩ ይመስለኛል። ወደ ሌላ ጥያቄ ደግሞ ልለፍ። ቲኤች በሚል የሚጽፉ በቴሌግራም ያደረሱን ጥያቄ ነው። አመሰግናለሁ ዶክተር ሰለሞንን በማቅረባችሁና አስተያየቴን ለመስጠት ስለፈቀዳችሁ
በኢትዮጵያ ጉዳይ ያገባኛል ብለው የሚሳተፉት ሁለት ኃይሎች ናቸው። እነዚህም የውስጥና የውጭ ኃይሎች ናቸው። የውጭ ኃይሎች የወሳኝነት ሚናውን 99% ሲጫወቱ እንግዲህ የእሳቸው እይታ ነው። የውስጥ ኃይሎች የመስዋዕት ሚናውን 99% ይጫወጣሉ። ላለው ፖለቲካና ታሪክ ተንታኞቻችን ይህንን ሀቅ ለጊዜያዊ ፍጆታ ሲሉ እኛ ኢትዮጵያውያን ወሳኞች አድርገው ያቀርባሉ። ይህንን ማለትም ያበዛሉ። መስዋዕትን በህይወት መክፈላችን ላይ ብቻ ስናተኩር የወሳኝ ኃይሎች ሚና ተዘንግቷል። ዶክተር ሰለሞን የውስጥ ኃይሎችን በተለመደው ሁኔታ ወሳኝ አድርጓል። እንደው ፐርሰንቱን እንተውና የውጭ ኃይሎች ሚና ተረስቶ ያው እንደዚህ ለፖለቲካችን ብልሹ መሆን የፖለቲካ ልሂቃኑን በተለይም የአማራና የኦሮሞ የትግራይ ላይ አተኮረ አይነት ነው እንደገባኝ። ምን መሰለሽ ይሄ ኢትዮጵያን በኢትኒክ ግሩፕ መሰንሸን የተጀመረው በቲፒኤልኤፍ ጊዜ አይደለም። አክቹዋሊ የተጀመረው በጣሊያን ወረራ ጊዜ ነው። ጣሊያን ኢትዮጵያን ለመውረር ብሎ ገባሽ፣ አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ትግራይ ነህ፣ በዛ ነው አክቹዋሊ እንደው መጀመሪያውኑ ሲያዋቅር የራሱ የጣሊያን ይዞት የመጣው ስትራክቸር ጋቨርነንስ ስትራክቸር በኢትኒክ ግሩፕ ነው። ምክንያቱም ሰው እርስ በርሱ ለማባላት ነው። ሰው እርስ በርሱ ሲባላ አንተምተው እያለ ለመግዛት ነው። ይሄ እኮ ዲቫይድ ኤንድ ሩል እኮ ይሄ ያረጀ ያፈጀ ያገዛዝ ስርዓት ነው። አሁን ጣሊያን ይሄ የመጣበት ምንድነው? አገሪቷ እንድትበጣበት እና ለመግዛት ነው። ይህንን ነው ቲፒኤልኤፍ ብድግ አድርጎ የወሰደው። አቶ ወርቁ የሚባሉ ናቸው ጽፏል፣ አንድ መጽሐፍ ጽፏል። በነገራችን ኢትዮጵያን ኤምፓየር ነው ምናምን የሚል መጽሐፍ ጠቅሼዋለሁ መጽሐፌ ላይ። አቶ ወርቁ ይባላሉ። እሳቸው ሰነድ አቀላብጠው የሲአይኤን ሰነድ እንግዲህ አይ ቲንክ ኤቭሪ 10 years ሲሆን 20 years ሲሆን 50 years ሲአይኤ ክላሲፋይድ የሆነውን እንትን ዲክላሲፋይ ያደርጋል እና ከዛ ጠቅሰው ሲአይኤ ምንድን ነው እዛ ዶክመንቱ ላይ መጽሐፉ ላይ ታየዋለሽ። ምንድን ነው ያደረገው? ኢትዮጵያ ወደ ኮሚኒዝም እየተሳበች ነበር፣ በኃይለ ሥላሴ ጊዜ ማለት ነው። እየተሳበች ስለነበረ እና ትዝ ይልሻል ኢህአፓም እያቆጠቆጡ ነበር፣ መኢሶን እየመጣ ነበር እና እነዚህ ኮሚኒስቶች እየመጡ ስለሆነ በተለይ ደግሞ የአውሮፓ የአሜሪካ የተማሪዎች እንቅስቃሴ በኮሚኒዝም ላይ እያተኮረ ስለሆነ ሲአይኤ ይሄን ስለደረሰበት እነዚህ ሰዎች ኮሚኒስት ሊሆኑ ነው። እነዚህ ደግሞ ኮሚኒስት ከሆኑ ብዙ አፍሪካ ሀገሮች ኮሚኒስት ሊሆኑ ይችላሉ። ስለዚህ እነዚህን ሰዎች ገና ምንድን ነው ሳይቃጠል በቅጠል እንደሚባለው እነዚህ ሰዎች ቶሎ ብለን ወይ አስፈላጊ ከሆነ ኢቭን በሃይማኖትም በኢትኒክም ከፋፍለን እነዚህን ሰዎች ማስቆም አለብን፣ አለበለዚያ አደጋ ውስጥ እንወድቃለን የሚል የኮንሰፕት ፔፐር ቀርቦ ያንን ጠቅሰዋል አቶ ወርቁ በመጽሐፉ ላይ ተጠቅሷል። እና እንግዲህ ገባሽ ሲአይኤም ለራሳቸው ጥቅም ሲሉን ማለት ነው፣ ለእኛ አይደለም። ሲአይኤም ይሄን ኮሚኒዝምን ለመግታት ጣሊያንም ደግሞ ኢትዮጵያን ቀጥቅጦ ለመግዛት ያው ኮሎኒያሊዝም ነው። ቲፒኤልኤፍ ይህንን ሰነድ ነው ወስዶ ኢትዮጵያን ሊገዛ። ምክንያቱም ልብ ብለሽ እንደሆነ ፒውርሊ እኮ ኢትኒክ ፌዴራሊዝምም አይደለም። ሲመቸው አማራ ዋናዎቹን በኢትኒክ ግሩፕ አደረገና የደቡቡን ምንድን ያደረገው ዝም ብሎ ደቡብ ህዝቦች ነው ያለው። አዎ። እና ምንም አይነት ፕሪንሲፕልም እንደሌላቸው ራሱ ይሄ ማስረጃ ነው። ግን ዋናው ዓላማቸው አማራና ኦሮሞ ነው። ትልቆቹ ኢትኒክ ግሩፖች ስለሆኑ እርስ በርሳቸው እንዲጋጩና እንዲፋጩ ነው። እነሱ ሲፋጩ ወያኔ የሚፈልገውን እየገባ ዶላሩንም ወርቁንም ታንኩንም ኤቭሪቲንግ ለመውሰድ ነው። የሚያሳዝነው ነገር ደግሞ እኔ ትግራይ ቢበለጽግ እንዴት ጥሩ ነበር። እንደው አንድ ክፍለ ሀገር እንኳን ሲንጋፖር ቢመስል እንዴት ጥሩ ነበር። ትግራይ ራሱ ጭራሹ አሁን ድረስ ይኸው በረሃብ የሚታመስ ሀገር፣ በበሽታ በችግር ያን የመሰለ መልካም ህዝብ ለዚህ ያበቁት እና የቲፒኤልኤፍ የኢትኒክ ፌዴራሊዝም እንትኑ መርዝ ነው። ምንድን ነው መርዝ? ቴክኒካሊ መርዝ ነው፣ ለኢትዮጵያ መርዝ ነው። እና ይሄ እንዴት እንደሚለዝብ እንግዲህ ወደፊት የምናየው ነው የሚሆነው። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም
ኢትዮጵያ